ተናገር ያልኩሽ አይደል እንዴ? ምን አባሽ ልታደርጊ ነው እዛ ቤት የሄድሽው? ሰሚኛለሽ? ሁለተኛ እዛ ቤት ብትሄጂ በህይወትሽ እንደፈረድሽ ነው። በፍጹም ናታ የሚባል ሰው ጋር እንዲያሽ። በጣም ይቅርታ እምልልሃለሁ። ልብሴን ላመጣ ብቻ ነው ወደዛ ቤት የሄድኩት። ልብስ አተሽም? እኔ ግዛልኝ ብትይኝ አልገዛልሽም? ንገሪኛ። እኔ ለአንቺ ልብስ ለመግዛት አንሳለሁ? አይደለም አንድ ልብስ ሙሉ ቡቲክ አልገዛልሽም? እንደዚህ የሚያበሳጭ አልመሰለኝ ነበር። በጣም ይቅርታ። ተጎዳሽ እንዴ? እባክሽ በጣም ይቅርታ አድርጊልኝ። በቃ እኔ በጣም ነው የማፈቅርሽ። ለዛ ደግሞ ቀናለሁ። እባክሽ እንደዚህ አታበሳጭኝ። እኔ ስበሳጭ ማድረገውን ነገር አላውቅም። ምናልባት ልጎዳሽ እችላለሁ። እስቲ እንዴት ነሽ? ነይ እስቲ። እየሰማሁ ነው። አዎ እየሰማሁ ነው። እርግጠኛ ነህ? ይኸውልህ ይሄ በጣም ከባድ ውሳኔ ነው። እኔ የተሳሳተ ቦታ ላይ መገኘት አልፈልግም። እሺ፣ አመሰግናለሁ። የእውነቴን ነው። በጣም አመሰግናለሁ። እሺ። ቢኒ ወይ ናት። ምንድነው? ምን ሆነሃል? ደህና ነኝ። አንተ ምን ሆነህ? አይ ምንም፣ ትንሽ ነገር ነው። ናግባ። እሺ። ሴቶቹ የሉም እንዴ? ቤቱ ጭር ያለ ይመስላል። አሉ። ዛሬ ቤቱ ስራ ካልሰራን ብሎ ኪችኑን በአንድ እግር አቁሞታል። ግን ወደ ውስጥ ከመግባታችን በፊት እኔ እናንተ እናውራ። ምንድነው? ችግር አለ እንዴ? ለአሁን የለም። ስለ ወደፊቱ ግን እናውራ። በአንተና በፂ መካከል ያለው ግንኙነት ታውቃለህ፣ ፍቅራችሁ በውሸት ላይ የተገነባ ነው። እሱን ደግሞ እኔም አንተም ሁላችንም የምናውቀው ነገር ነው። አዎ እሱስ ልክ ነህ። አሁን ላይ እኔ የሚያስጨንቀኝ ነገር ይሄ ነው። አውቃለሁ እህት ለሰከንድ እንኳን እንድትከፋ አትፈልግም። እኔም ቢሆን እንድትከፋ አልፈልግም። ግን ከምታስበው በላይ አፈቅራታለሁ። ፍቅር ከሀዘን ውጭ ምንም ጥቅም የለውም። ግንኙነታችሁን በልክ አልኩት። ቢኒ እኔ ለእህቴ ምንም ሆናለሁ። ከአይኗ ላይ አንድ የእንባ ጠብታ ማየት አልፈልግም። ያንተንም ጓደኝነት ማጣት አልፈልግም። እሺ ቃል እገባልሃለሁ፣ እንድትከፋ በፍጹም አላደርግም። እሱን ወደፊት የምናየው ይሆናል። አሁን እንግባና ሴቶቹ የሚሰሩትን ነገር እያየን ፈገግ ካላልን ቀኑ የሚገፋ ይመስለኛል። እሺ ናት። አቤት። ፂ ደህና ነች አይደል? አዎ ደህና ናት። ማታ ትንሽ አሟት ነበር። አሁን ግን በጣም ደህና ናት። እሺ በቃ እንደዛ ከሆነ እንግባ። ቆይ ግን ለምን ጠይቅ? እኔ ማላውቀው የተፈጠረ ነገር አለ? አረ በፍጹም እንግባ።
ሴቶች እገዛ ያስፈልጋችኋል? አይ ወንድሜ እገዛ ያስፈልገንም። ግን ቆይ እስካሁን የት ሄደ ነው? በጣም ብዙ ጠራን እኮ አልሰማም። አረ ጠርታችሁኝ ነበር፣ ጭራሽ ነው ያልሰማችሁ። እንዴ በጣም ነው የጠራንክ። ይሄን ስራ እኮ ስናየው እኮ ካልተጋገዝን እንደማይሆን ገባኝ። በዛ ላይ ደግሞ ገን ያስቀመጠችውን እቃ ፈልጎ ማግኘት በጣም ነው ስራ ይሆነብን። እንኳን ደህና መጣህ ቢኒ። ምንድነው ቆማችሁ የምታዩ ነው? ወይ አግዙን ወይ ተቀመጡ። እኔ ከመጀመሪያውም እንደማላግዛችሁ ነግሬያችሁ ነበር። እኔ እንኳን ጽዬ ትንሽ ላግዛት፣ ያው እቤት ምግብ ምናምን ስለምሞካክር። እንዳትጠቀም። እኔ ማንንም እገዛ አልፈልግም። እራሴ ምግብ ማዘጋጀት እችላለሁ። እየሰማኸኝ አይደለም እንዴ? እንዳትጠጋኝ እያልኩ ነው። ያው ስታረቅ ነገር እኮ ነሽ። እንደዛም ቢሆን ግን በጣም እወድሻለሁ። ብዙ ጊዜ ከእናቴ ጋር ነው ማሳለፍ። አንዳንዴም አግዛታለሁ። እና መጀመሪያ ሁላ ፋንዲሻ ከማበላሽው አትነግረኝም ነበር? ለመንገር እኮ መስማት ያስፈልጋል። አንቺን ጠየቁሽ ትችያለሽ ወይ? አሁን ሙያዬን አሳይሃለሁ ብለሽ ሞክር። እኔ ሙያሽን እስከምታሳይኝ ጠበቅኩ። ምን አድርገሽ ነው ስልክ ማታንሽ? ስራ ላይ ነኝ። እንደምታየው ደግሞ ስልኬ በአካባቢ የለም። እናታ ከማታ ጀምሮ ስልክሽ አጠገብሽ የለም? እውነት ንገሪ፣ ለምንድን ነው ማታንሽ? እባክህ ስራዬን የምሰራ ብቻ ትተወኛለህ? በጣም እያጨናነቀኝ ነው። ምን አድርጌ ነው ማጨናነቅሽ? እኔ እኮ ላግዝሽ የሞከርኩ ነው። እሺ እባክሽ ከቻልሽ ውጭ ወተን ማውራት እንችላለን? አቶ ቢኒያም አልሰማኸኝም እንዴ? ስራ ላይ ነኝ እያልኩ ነው። ነው ወይስ የልምድ ጉድለት ስላለብኝ እየሰራሁ ሳይሆን እየተጫወትኩ ነው የመሰለህ? ስማኝ፣ ዛሬ በትክክል ላልሰራው እችላለሁ፣ ነገ ግን አስተካክዬ መስራት እችላለሁ። እሺ ጽዬ፣ ግን ምን ሆነሻል? ምን ሆንኩኝ? ወጥቼ ማውራት አልፈልግም ማለት ችግር አለ? ይሄ ምንም ምን ሆነሻል የሚያስብል ጉዳይ አይደለም። እሺ ኡፍ፣ ይልቅ አሁን በጣም ርቦናል። ስራዬ እንድሰራ ብቻዬን ተወኝ። ቢኒዬ፣ እሷን ተዋት በቃ፣ እና ተቀመጥ። እኔም እኮ ላግዝሽ ስላት ያንቺ እገዛ አያስፈልገኝም ስትለኝ ነው እኔም ወደ ቤት ማጽዳት የገባሁት። ኧረ ተዋቸውና ና ተቀምጠን ወደ ወዳችን እናውራ። እነሱ ሲፈልጉ ያብኩት፣ ሲፈልጉ ይቅሉት። ወንድሜ ቆይ ምን ማለት ነው? እኛን እንደማበረታታት ከፈለጉ ያብኩት ይባላል እንዴ? እውነት ይሄ በጣም ነው የሚያሳዝነው። እባክሽ ይቅርታ አድርጊልኝ። እኔ በህይወቴ ሁሉ የምፈልገው ነገር ሲወሰድብኝ ያደኩ ልጅ ነኝ። አሁንም የምታገለው የምፈልገውን ነገር አለማጣት ብቻ ነው። እኔ ግን ከመጀመሪያውም ያንተ አይደለሁም። ተወሰደብኝ የሚባለው የራስ የሆነ ነገር ነው። እኔና ናታን አንድ ላይ ብንሆን ግን ወስዶብ ሳይሆን የራሱን ነገር አስመልሶ ነው። ትሰሚኛለሽ? አንቺ እኔ ብቻ ነሽ። ማንም ሊወስድሽም ሆነ ሊያስመልስሽ አይችልም። ድሮም ቢሆን የምፈልገውን ነገር ሲወሰድብኝ ዝም ያልኩት አቅም ስላልነበረኝ ነው። አሁን ግን
በደንብ የተደራጀ አቅም አለኝ። ከፈለኩ እኔ ሁሉንም ነገር መውሰድ እችላለሁ። የራስ ያልሆነውን ነገር የራስ ማድረግ ጤነኝነት ነው ብዬ አላስብም። እንደኔ ሳይካትሪስት ቢያይ ጥሩ ነው። አንቺ ከጎኔ ሁኚ እንጂ ምንም አይነት ሳይካትሪስት አያስፈልገኝም። ይገርማል። ናታን ጠዋት እንደዛ ተናዶ እንዳልነበር አሁን ምንም እንዳልተፈጠረ ሶፋ ላይ ዘና ብሎ ተኝቷል። ጽዮን ደግሞ ዘና ብሎ ሻይ እየፈላች ነው። አቋም ተኝቶ ነው። ግን ህይወት እንግዲህ እንደዚህ ናት። ሀዘንና ደስታ አላት። ጠዋት ናታንም አዝኖ ነበረ፣ ግን በቃ በማዘን ምንም ነገር መለወጥ እንደማይቻል ስለገባው ራሱን አረጋግቶ ቁጭ ብሏል። እኔን ከጠየቅሽኝ ደግሞ ሁሌ በሰው እጅ መብላት ስለለመድን ደካሞች ሆነናል። በፊት የፍራታ ኪችን ገብታ ከገነት ጋር ስትሰራ እንንቃት ነበረ። ድሮም ቆሻሻ ቦታ ነው የሚገኘው ብለን እናስብ ነበረ። አሁን ግን ሁሉም ነገር ገባኝ። ያው ገነት ከዚህ ቤት ከወጣች በኋላ አዲስ ሰራተኛ አልገባልንም። ቅድም ሲርበን ሁላችንም ተጋግዘን ምግብ ሰርተን በላን። ከዛ በኋላ ደግሞ ቤዛ ቤት አጸዳች። እኔ ደግሞ እንደምትተኛው ሻይ እያፈላው ነው። በጣም ደስ ይላል። ገነት እዚህ ቤት ወጣለች። በጣም ይገርማል። ቆይ ሌላ ሰራተኛ ሳናገኝ እኮ እዚህ ቤት ንቅንቅ ማለት አትችልም እንዴ? ይሄ እኮ የተከበረ ስራ ነው እንዴ? እንደፈለገች የምትገባበት እንደፈለገች የምትወጣበት ያባቷ ቤት አይደለም። እንደውም መሄዷ ጥሩ ነው። አንዳንድ ሰዎች መጉደላቸው የሚታወቀው ወይ ሲሄዱ ወይ ሲሞቱ ነው። የእሷ መሄድ ደግሞ ሴቶቹንም ሴት እንዲሆኑ አድርጓቸዋል። እኔ ግን ሰራተኛ እስከምናገኝ ድረስ የግድ መመለስ አለባት ባይ ነኝ። አንቺ ስላልሽ እንግዲህ አትመለስም። እውነታው ይህን ያክል ዓመት የሰራችው ለልጇ ስትል ነው። እኔ በደንብ ተረድቻታለሁ። አሁን ልጇ የለችም። ስለዚህ እዚህ ቤት የሚያቆያት ነገር ምንም ምክንያት የለም። እኔ ግን እየገባኝ ያልሆነው ነገር እንደዚህ የምታስመስዩ ነገር ነው። ናታን ነው ድረስሽ ለማቅረብ ነው። ሁላችን እኮ በደንብ ጠንቅቀን እናቅሻለን። ይሄ ውሸት ማንነትሽ ደግሞ ከራስሽ ጋር አልሄድም። ሰዎች ሻያችን ደርሷል። ሻያችንን እየጠጣን የወዳችንን እናወራለን። እስቲ የጽዬ ሻይ ይቀመስለት። ታውቃላችሁ ሁሌ የተጨናነቀ ህይወት መኖር በጣም ነው የሰለቸኝ። እስኪ አንዳንዴ እንኳን ፈታ እንበል። ቆይ ያንቺን እኔ ላቅርብልሽ እንዳቃጥልሽ። ሲቀዘቅዝ ትጠጪዋለሽ አይሻል? በቃ እናንተ ጠጡ፣ እኔ ሰርቪሱን አድርሼ ልምጣ። ወይ በጣም ይቅርታ። እኔ እኮ ብርጭቆቹን ሁሉንም ስላስቀመጥኩት ያለው አልመሰለኝም ነበር። እውነት በጣም ይቅርታ አድርጊልኝ። ቆይ ተቃጥኝ ነው እንዲያሰብሽ። በጣም ያቃጥላል እንዴ? እውነት በጣም ይቅርታ አድርጊልኝ። ስኳር ስላለው ሻዩ ምናልባት ደርቆ ዝንብ እንዳይወርሽ ግን እላይ መጸዳጃ ቤቱ ታጽጁ ጥሩ ነው። ዝንብ? እንዳንቺ አይነት የሰው ዝንብ መሆን አለበት። ዝንብ ምን እየተካሄደ ነው? እኔ ምን አውቃለሁ? ቆይ ሴትዮዋ አውቄ የደፋሁባት ነው እንዴ መሰላት? ኧረ ምን በወጣሽ፣ ሳታውቂ ነው እንጂ። አላመናችሁኝም አይደለ? እሺ እንደፈለጋችሁ። ለማንኛውም እኔ እላይ ወጥቼ ጃኬት ደርቤ ልምጣ። ንፋሱ ነው መሰለኝ ትንሽ ራሴን እያመመኝ ነው። ሆስፒታል ነኝ እንዴ? ውይ ወንድሜ፣ አንተ ደግሞ ከሐኪም ቤት ጋር ያለ ቁርኝት ይለያል። ለማንኛውም በቃ እኔ ላይ ደርሼ ልምጣ።
ስለ መኖሪያ ቤት ሲያስቡ ምን አይምሮ ውስጥ ይመጣል? ሰፋ ያለ መኝታ፣ ሰፊ ሳሎን ከተጨማሪ የሰራተኛ ክፍል ጋር ከስቱዲዮ እስከ ባለ 4 መኝታ አማራጭ ያላቸው አፓርትመንቶች አቅመውን ባማከለ መልኩ የህልሞን ቤት በዲኤምሲ ሪል ስቴት እውን ማድረግ ይችላሉ። በካሬ ከ78 ሺህ ብር ጀምሮ በ8% ቅድመ ክፍያ 60% የባንክ ብድር የተመቻቸለት። ስለ ዴሊቨሪ ታይሙ በጭራሽ እንዲያሳስቡ ዘመኑ ባፈራው የኮንስትራክሽን ቴክኖሎጂ አልሙኒየም ፎርምወርክ ተጠቅመን እየገነባን እንገኛለን። ምን ይሄ ብቻ! ፈጥኖ ለሚመጡ ደንበኞቻችን እስከ 30% የሚደርስ ቅናሽ አድርገናል። የዚህ ዕድል ተጠቃሚ ለመሆን ከስር ባለው ስልክ ይደውሉልን። ዲኤምሲ ሪል ስቴት፣ ደስታው እዚህ ይጀምራል። እንዴ ኮት ልልበስ ብለሻል ነበር እንዴ ሄድሽው? አዎ እላይ ድረስ መውጣት አስጠላኝና ከዛ ደግሞ የፍራታ ክፍል ያለው ቁም ሳጥኑ ስፈልግ ምንም ነገር የለም። ግን እኮ ቆየሽ፣ ሻሽም ቀዘቀዘ። ሉሊት ምን ሆነሽ ነው? ልብስሽንም አልቀየርሽ? አይ እዚህ እንዳለችው እኮ እላይ ለመታጠብ ነበር የሄድኩትና እቺ ማትረባ ደግሞ አልነበረችም። ምናልባት ከቆጣሪ ከተዘጋ ብዬ እናንተ ልጠይቅ ነበር የመጣሁት። ግን ምን ነው ይደነገጥ ስትመስያለሽ? የሆንሽው ነገር አለ እንዴ? ነው ወይስ እስካሁን ድረስ እያቃጠለሽ ነው? አዎ ትንሽ እያቃጠለኝ ነው። ቆይ ወደ ላይ አትወጡም እንዴ እናንተ? አይ ሰዓቱ ገና ነው። ምን ነው ፈልገሽ ነው? እንደዛ ነው። አይ በጣም ጥሩ። እሺ እንደዛ ከሆነ እንደ ቤተሰብ ሰብሰብ ብለን አንድ ላይ የቤተሰብ ጊዜ እናሳልፋለን። ደህና ነሽ ግን? ደህና ነኝ። ምንድን ነው ዛሬም ወደ ክፍላችን አገኝ? ቆይ እስከ መቼ ነው እኔ ስናይ እየጠበቅሽ ሌላኛው ክፍል የምታድር? እኔ አሁን አብሬ መተኛት አልችልም። የምትወደኝ ከሆነ እንድጠብቀኝ እፈልጋለሁ። አይምሮዬም ልቤም ሊቀበል ይገባል። ካልሆነ ግን ያለ ፍላጎቴ ስለሚሆን አስገድዶ ከመድፈር አይተናነስም። ይሄ ደግሞ ምን ማለት ነው? አሁን እኮ ሚስቴ ነሽ። በፈለኩበት ሰዓትና ጊዜ አብሬሽ የመተኛት መብት አለኝ። እኔ ፍላጎት የለኝማ። ሚስት በሆንም ያንተ ብቻ ስሜት ነው የሚሆነው። እና እስከ መቼ ነው የምጠብቅሽ? ናታን ረስተሽ እኔን እስክታፈቅሪኝ? ይሄ ምንም ደስ የማይል ቀልድ ነው። እኔ እንደሱ ለማለት ፈልጌ አይደለም። ካንተ ጋር ትንሽ እስከምላመድ ድረስ ብቻ ነው። ቆይ ያፌት፣ ያልከኝ ነገር ሁሉ እያደረግኩ አይደል? አይ ያልኩሽንማ እያደረግሽ አይደለም። አርፈሽ ተቀመጪ፣ ከዚህ ቤት እንዳትወጪ ብዬሽ ነበር። እሱንም ማድረግ አልቻልሽ። ለሱ ይቅርታ አልኩ አይደል? ደግሞ ከዚህ በኋላ ድጋሚ እንደዛ አላደርግም። ናታንን ብቻ ሳይሆን ከቤተሰቦቼም ጋር እንድገናኝ አትፈልግም አይደል? አታስብ። ብቻ መሆን ለኔ ብርቅ አይደለም። እኔ ብቸኛ ሁኝ አላልኩ። ነገር ግን ከዚህ በኋላ የኔ ሚስት እንደመሆንሽ ልታገኛቸውም አብረሻቸው ልት የሚገባው ሰዎች ያንቺንም ክብር የሚመጥኑ የኔንም ያንቺንም ኳሊቲ ከፍ የሚያደርጉ ሰዎች ጋር መሆን አለበት ነው ያልኩት። እሺ ለዛሬ አልፌሻለሁ። ለቀጣዩ ግን የኔ መብት መከበር አለበት። ሲጀመር አንቺ ስለሆንሽ እንጂ የምታገስሽ ሌላ ሴት ብትሆን ኖሮ መለማመጥም ሆነ ከአንድ ቀን በላይ አብሬያት መውጣት አልወድም። ለአንቺ ስል ብዙ ነገሮችን እየቀየርኩ ነው። በይ በቃ ደህና ደሪ። እሱ እኮ እኔ ቅድም ስለተናገርኩት እኛን ለመበቀል አስቦ ነው። አሁን እየጠፍቶት ነው። እባክህ ሲሆን ሁሉንም ነገር ከራስሽ ጋር ታገናኝ። ተከታተልከኝ ነው እንዴ? ንገረኝ። ቆይ ከኔ ምንድን ነው የምትፈልገው? ይሁንሽ በረሮ ነገር ካንቺ ደግሞ ምን ይፈልጋል ብለሽ ነው? ጭራሽ ነው ጽዮን ነው በረሮ ብለህ የምትሳደበው? ጽዮን ነው ስምሽ? ዋው በጣም ደስ ይላል። አንተ ማን ስለሆንክ ነው እኔ ነው የምትስልኝ? ለቀቀኝ ወንድሜ። ማን ስለሆነ ነው እንደዚህ የሚናገረኝ? ለቀቀኝ። ቢኒያም እባላለሁ። ያምን ሲቀልድ ነው የእውነት ሲቀልድ ነው። አላፈቅርም ምናምን ስትይኝ እኮ ልፈትንሽ ብዬ እኮ ነው። ኧረ እባክህ ትሰማኛለህ? እኔ ጽዮን ነኝ። ማንም ሰው ቀልዶብኝ እንደዚህ ይቅርታ ማድረግ መቼ የኔ አካባቢ ይቅርታ። ምን ሆነሽ ነው? ደህና ነሽ? ምን አይነት ጥያቄ ነው የምጠይቀው? እንደዚህ እያለቀሽ እያየሁሽ ደህና ነሽ እላለሁ። ደህና ነሽ ግን? ስለጠየቅከኝ አመሰግናለሁ። ትንሽ ስለከፋኝ ብቻ ነው። አሁን በጣም ደህና ነኝ። ኧረ ቆይ አንዴ እባክሽ፣ ማግዝሽ ነገር ካለ ሜቢ ብትነግሪኝ እባክሽ። ቁጭ በይ። አመሰግናለሁ። እኔ ምንም አይነት እርዳታ አያስፈልገኝም። አላመንሽኝም አይደል?
አዎ ነገሩ የምታመን ሰው አይደለም። ባታሚኝም ችግር የለውም፣ አላስጨነቅሽም። አንድ ሰው ግን እንደዚህ ቁጭ ብሎ እያለቀሰ ሳይ አይቶ የሚያልፍ አንጀት የለኝም። ስላሰብክልኝ አመሰግናለሁ። እንድትረዳኝ የምፈልገው ነገር ቢኖር ኖሮ ራሴ ነግርህ ነበር። ይልቅ ከምትሄድበት ቦታ ስላስተጓጎልኩ በጣም ይቅርታ። ቢሚሊ ወይ ግን ምንድነው እንደዚህ መጨናነቅ? አሁንም ከጽዮን ጋር ያለህን ነገር ነው እንደዚህ የሚያሳስበው? አዎ አይዞህ፣ ይህም ያልፋል። እኛስ የሚያልፋል እያልን የተቀመጥነው። ምን እንዳረኳት እንኳን ሳላውቅ አኩርፋኛለች። ቢያንስ ምን አለ ቆይ ምን እንዳረኳት ብትነግረኝ። እሺ ተረጋጋ። መጨነቅ ራስን ከማሳመም ውጪ ለምንም ጥቅም የለውም። እስቲ ተረጋጋና ምን ተፈጥሮ እንደነበረ ወይም ደግሞ ያስቀየምካት ነገር ካለ ያላግባባችሁ ነገር ካለ እስቲ ራስን ቀስ ብለህ ፈትሽ። አንዳንዴ እኮ እኛ ሰዎች ያስቀይማቸዋል ብለን የማናስበውን ነገር በእነሱ ዘንድ አስቀያሚ ሆኖ ሊገኝ ይችላል። ብዙ ለማስታወስ ሞክሬያለሁ፣ ግን ምንም ነገር ሊመጣልኝ አልቻለም። ቆይ እንዳልከው ማታፈቅር ከሆነ አውቃለሁ፣ እሱን ማሰብ በጣም ይከብዳል፣ በጣም ያማል። ግን አንድ ሰው ወድሃለሁ ስላለክ ብቻ ይወድሃል ማለት አይደለም። ወይም ደግሞ አንተ ስለወደድከውና ስላፈቀርከው ያ ሰው ደግሞ ስለሳቀልህ ይወድሃል ማለት አይደለም። ግን ምን እያልሽ ነው እንዴ? እኔና እሷ እኮ ብዙ የሚገራርሙ ቀናቶችን አሳልፈናል፣ ብዙ አቅደናል። እኔ እንኳን ያቆምኩትን ስራ እኮ እንድቀጥል ያደረገችኝ እኮ በእሷ ግፊት ነበር። እኔ እኮ አትወድህም ወይም ደግሞ ተዋት እያልኩ አይደለም፣ ብዙ ነገር አላሳልፋችሁም እያልኩም አይደለም። ግን ራስህን አትጣ። ፍቅር ከናታና ከፉዬ በኋላ ምንም አስፈላጊነቱ እየታየኝ አይደለም። ሁለት የሚፋቀሩ ልጆች እስከ መጨረሻው ከተለያዩ ይህ አዲስ ፍቅር ቢቋረጥ ምንም የሚያስደንቅ ነገር አይደለም። ግን ዛሬ ምን ሆነሻል? ለእኔ ማስብልኝ እንጂ ጽዬን እኮ ከምታስቢው በላይ አፈቅራታለሁ። የእኔስ ልጅ ናታንን የማታፈቅሩ ይመስልሃል? ታስበው በላይ ታፈቅረዋለች። ግን ተመልከት፣ አይኗ እንደዛ እየተንከራተተ ማንም ሰው አልተረዳትም። እኔ ልጄ በጣም ናፍቃኛለች። እባክህ እንዳናገራት እንደው አንድ መንገድ ፈልግልኝ። ከፈለገችም ትምታኝ፣ ብቻ ልጄ ሰው ያስፈልጋታል። አንቺ ሁሌ የምታሳይን ጥንካሬሽን ምን እንደሚሰማሽ አናውቅም። ጉብዝናሽን ነው የምታሳይ። አይዞሽ። ደከመኝ፣ አሁንስ ደከመኝ። በቃ ሰው አይደለም፣ ይከፋኛል። ልጄ ስታዝን አጠገቧ እንዳላጽናናት ማንም ሰው እንዳያይ ሽንት ቤት ገብቼ አለቅሳለሁ። በቃ አልቻልኩም። አንቺ ብቻ ተረጋጊሽ። እኔ እንዴትም ብዬ ፈልጌ ይዤልሽ እመጣለሁ። አሁን አዲስ ሙሽራ ስለሆነች እሷን በቀላሉ ማግኘት ይከብዳል። አግቼም ቢሆን ይዤልሽ እመጣለሁ ያለሽበት ድረስ። ታግሼ እጠብቃለሁ። ሌላ ምን አማራጭ አለ?
የሚሰጠኝ ሰው ያለ አልመሰለኝም ነበር። ግን አንቺ ደህና ነሽ እንዴ? ደህና ነኝ። ቆይ ምን ልሆን እችላለሁ? ምን እያየሽ ነበር? ምን ውጭ ምንም ነገር የለም። ምን እያየሽ ነው? አይ እንዲሁ ነፋስ እንዲገባ ብዬ እኮ በሩን ከፋፍቼው ነው። በቃ እንደዛ ከሆነ ስላስደነገጥኩሽ በጣም ይቅርታ። እሺ በቃ አሁን እኔ ልሂድ። አይ መስታወት እያየሁ ስለነበር በቃ እኔ ያልኩ ጨርሻለሁ። በቃ አረ ችግር የለውም። እኔ እኮ የኛውን ክፍል ስለምወድ ነው እንጂ ሌላኛውን ክፍል መጠቀም እችላለሁ። በድጋሚ ስላስደነገጥኩሽ በጣም ይቅርታ አድርጊልኝ። እሺ ልሂድ። ቆይ ትናንትና ማታ ምንድን ነበር የተፈጠረው? አይምሮ የፈጠረው ነገር ነው ወይስ ነፋስ ነበር? ወይኔ ጉዴ! እየፈራሁ ባልሆነ እኔ ያለ ልጅ እኮ ነኝ። እንዴት ነው የምፈራው? ምን እያየሽ ነው? አረ ምንም ዝም ብዬ ነው። ባትነግሪኝም የሆነ ነገር እንዳለ አውቃለሁ። ማታም ሉሊት ላይ ያደረግሽው ነገር ሆን ብለሽ እንደሆነም አውቃለሁ። አረ እኔ አውቄ አይደለም። ታውቂያለሽ ደግሞ እኔ ሻይ አፍልቼ አላውቅም እና እንዴት ሰርቪሱ ላይ ሻይ ይኖራል ብዬ ላስብ እችላለሁ? እሺ እንዳልሽ ይሁንልሽ። እኔማ ጠዋት ላይ ፍራታ ስትመጣ ሉሊት ናታን እንደዛ ስለተናገረችው ልትበቀያትና ትምህርት ልትሰጫት መስሎኝ ነበር። አረ እኔ እንደዛ አላሰብኩም። ትዝ እራሱ አላለኝም። አንቺ ራሱ እንዴት እንደዛ እንዳሰብሽ አልገባኝም። ግን እኮ ልክ ነሽ። ሉሊት እንደዛ ስትናገረው ወንድሜን እኔም እንደት የሆነ ነገር ማሰብ ነበረብኝ አይደል? እረፍ። አሁን ደግሞ አንቺ ነሽ እንዳስብ ያደረግሽኝ። እቅድ አውጪልኝ ምናምን ልትይኝ ነው? እሱማ ግድ ነው። ቆይ ግን እኔ የምልሽ ሉሊት ምን እንደምጠላና ምን እንደሚያስፈራት ታውቂያለሽ እንዴ? አይ እኔ እሱን ነገር ባቅም አልነግርሽም። አሁን ያለንበት ችግር ተንኮል የምናስብበት ጊዜ እንኳን አይሰጠንም። አሁን ምን ችግር አለ? በቃ እኮ ናታን ነበረ። እሱ ደግሞ ሁሉን ነገር ረስቶ አሁን የራሱን ህይወት እየቀጠለ ነው አይደል? ሁሉን ነገር ረስቶ ህይወትን እንዲህ በቀላሉ መቀጠል ቢቻልማ ስንት መርሳት የምፈልጋቸው ነገሮች ተፈጥረዋል። አንቺንም የጠቀመሽ መርሳትሽ ነው። አንዳንድ ጊዜ ምንም ነገር አለማስታወስ በጣም ጥሩ ነው። ቢያንስ እንኳን ከህሊና ወቀሳ ያድንሻል። ያን ያክል መጥፎ ነገር አድርገናል እንዴ? በእርግጥ አሁንም ከማስታወሳቸው ውስጥ መጥፎ ነገሮች ነበሩ፣ ግን ደግሞ ለሁሉም ነገር ምክንያት ነበረኝ። አሁንም ቢሆን ደግሞ ማድረግ ካለብኝ አደርገዋለሁ። ለወንድሜ አስቤ አይደለ ኤፍራታ ለሷ አትመጥነውም ካልኩኝ ያው ለወንድሜ ፍቅር ካለኝ የተነሳ ነው። ልክ ነሽ። ሁላችንም ቢሆን ራሳችን እያታለልን ሰዎችን እየጎዳን ይኖር ነው። ወይዘሮ ሉሊት ምን ነው በጠዋቱ ደሞስ እንደ ሰው ቤት እንዲዘው ተብሎ ይገባል እንዴ? ቤትሽ ከውጭ እንደሚታየው አይደለም። ምንም አይልም። ላንቺ ይመጥንሻል። አመሰግናለሁ። እኔ ባለኝ ነገር ኮርቼ የምኖር ነኝ። አሉ አይደል እንደ አንዳንድ ሰዎች ጥገኛ ሆነው በሰው ህይወት ላይ ተጣብቀው የሌላቸውን ነገር እንዳላቸው እያስመሰሉ የሚኖሩ። በነገራችን ላይ እሱም ጥበብ ይጠይቃል። ማንም ሰው ተነስቶ የሚያደርገው ጉዳይ አይደለም። እሺ እባክሽ፣ አሁን ለምንድን ነው የመጣሽው? መቼስ እንደ ቤቴ ማን አሳየሽ ብዬ አልደክመም። ለምን ጉዳይ እንደመጣሽ ንገሪኝና ሂጂ። እኔ ብዙ ስራ አለብኝ። አንቺ ቤትሽ የመጣ እንግዳ እንደዚህ ነው እንደምትቀበዩ? ይሄ ባህላችን አይደለም። ወይዘሮ ሉሊት ያለምንም ጉዳይ ወደዚህ እንደማትመጪ እኔም አንቺም ጠንቅቀን እናውቀዋለን። አሁን ልቁርስ ተናጋሪ ነው። ውጪ። እኔ እንኳን የመጣሁት ላደንቅሽ ነው። በጣም ጀግና ሴት እንደሆንሽ ልነግርሽ እፈልጋለሁ። ምንድነው ደግሞ ይሄ ሁሉ አድናቆት? ለምን የመጣሽበትን ጉዳይ አትናገሪ? ያደነኩሽማ ከኔ በላይ ድብቅና ልብሽ የማይገኝ ሴት መሆንሽ ነው። እንዴት ነው አንዲት እናት ልጇን ከጎኗ አድርጋ ለአመታት ልጇ እንዳልሆነች በደበቅ የምችለው? በጣም ነው የምትገርሚው።
እኔ እዛ እያለሁ ይሄ ሚስጥሬን ባለማወቅሽ ተናደሽ ነው አይደለ? ስላስፈራራሽኝ ነው እንዲየከንፍሽ የመጣሽው አይደል? አይ እኔ እንደዛ አላሰብኩም። ደግሞ ኤፍራታ አንቺ ልጅ ትሆናለሽ ብዬ አስቤ አላውቅም ነበር። ግን ደግሞ መለስ ብዬ ሳየው ብዙ የሚያስጠረጥሩ ነገሮች አሉ። ብዙ የምታደርጊያቸው ነገሮች አሁን ያስጠረጥራል። ግን ገኔ አባቷ ማን ነው? ምን አገባሽ? ያገባሻል? ይልቅ አሁን የመጣሽበትን ተናግረሻል። በይ ውጪልኝ። አሁን የብዙ ስራ አለብኝ። ተነሽ ውጪ። ደግሞ ድጋሚ እዚህ ቤት እንዳትመጪ ነግሬሻለሁ። ይሄን ቤት ነው ደግሞ እንዳትመጪ ትይኛለሽ? አባዬን ያላየ ምንጭ ያመሰግናል ማለት እንዳንቺ አይነቱ ነው። ምንጩም ቢሆን ለዕለት መጠጥ ከሆነ በቂ ነው። በትንሽ ያላመሰገነ በብዙ ቢሰጠውም አያመሰግንም። እንደዛ እያልሽ እራስሽን ሸውጂ። ስሚ፣ ለማንኛውም አባቷን ፈልጎ ማግኘት ካቃተሽ እኔ እፈልግልሻለሁ። ለዚህማ ማን ብሎሽ? ስራሽ እኮ ነው። ወንዶችን አብጠርጥረሽ ነው የምታውቂው። በዚህ ታግዥኛለሽ፣ ይሄን አልጠራጠርም። ቤት ውስጥ ደግሞ በጣም ናፍቀንሻል። እስኪ አንዳንዴ እየመጣሽ ልብስ ጠቢልን፣ ምግብ ስሪልን፣ እንዲህ ደግሞ ዕቃ ጠቢልን። አንቺም ቅርቅር ይልሻል። ጥሩ አይደለም እንደዚህ ቁጭ ማለቱ። ይኸውልሽ ልጅ ሲበዛ ደግሞ ብዙ ገቢ ያስፈልጋል እና ደግሞ ለአንቺም ስራ መፍጠሩ ጥሩ ነው። ለራስሽ ብዬ ነው። ውዬን ያሳቢ እንዴት አይነት ጥሩ ሰው ነሽ ባክሽ። ለነገሩ ልጅሽ ባለ ሀብት አግብታለች። ከዚህ በኋላ የሰው ቤት የምታሰራሽ አይመስለኝም። እንደውም አፈራይን ከርሳትልሽ አትቀርም። ስሚኝማ፣ ለምን ሁለቱ ብቻ እዛ ትልቅ ቤት ከሚኖሩ እናንተን ስብሰባ አድርገ አንድ ላይ አትኖሩም እንዴ? አንቺ ልዩ ስራ የለሽም እንዴ? ለምን የራስሽን ህይወት አትኖሪም? በቃ ውጪልኝ፣ አልፈልግም። ሂጂ ውጪ። ኧረ አለኝ። እንደውም እኔ እንዳንቺ ዕቃ ማጠብ አይደለም። እሺ። አዎ ልክ ነሽ። አንቺማ ለምን ብለሽ ዕቃ ታጥቢያለሽ? ምን በወጣሽና የወንድ ኪስ ጠቢ እንጂ። ወይ ማይ እኔ ዕቃ አጥባለሁ ብዬሽ ነበር እንዴ? ወይዘሮ ሊት እዚህ ደግሞ ምንድን ነው የምትሰሪው? ማለቴ ቤታችን ታውቂዋለሽ እንዴ? ሰፈሩን እንጂ ቤቱን አላውቀውም ነበር። እንደምንም አጠያቂ መጣሁ። ያን ያህል አስፈላጊ ነበር መምጣቱ? ማለቴ ግድ ነበር መምጣትሽ እዚህ? ይሄ ደግሞ የእናቱ ልጅ ይሄን ቤት ነው ቤት ትላለህ? በሉ ልሂድላችሁ። እኛ መሄድሽን ነው የምንፈልገው። እናቴ ማበሳጨት ምን እንደሚያስከትል ሊገባት ይመስለኛል ነው። የኔ ጎበስ፣ አንተ እውነትም የእናት ልጅ ሆነ። ናስቲ ቅፍ አድርገኝ የኔ አንበሳ። አንጀቴን አላስከኝ እኮ። በይ በቃ አሁን ተነሽ፣ እኔ ዕቃውን አጥባለሁ። አይ በቃ ጨርሻለሁ እኮ ማለት ነው የቀረኝ። ጨርሻለሁ፣ በቃ ጨርሻለሁ። ናታንን ማግኘት አልቻልንም። ይኸው ስንደውልለትም ስልኩ አይሰራም። ጠዋት እንደወጣ አልተመለሰም። ድምፁን እንኳን አልሰማንም። ቆይ አንቺ ድርጅቱ ጋር ሄደሽ ነበር እንዴ? ምናልባት ዜሮ ስራ በዝቶበት ይሆን? አይ እኔ ሰሞኑን ድርጅቱ ጋር ሄድኩም። ኡፍ ቤዛ፣ እኔ በጣም እየጨነቀኝ ነው። ወንድሜ ምንድን ነው የሆነው? ከሰው ጋር ተደባድቦ ወይም ደግሞ አላውቅም የሆነ ነገር ሆኖ ይሆን እንዴ? አንቺ ተረጋጊ። ቆይ ወይ ካልሆነ ኤፍራታን ደውለን ጠይቃት እንዴ? ማን ያውቃል? እሷ እኮ ልታውቅ ትችላለች። እንደኔ ግን ባለትዳር ሴት ጋር ደውሎ የድሮ ፍቅረኛሽን አይተሽዋል ብሎ መጠየቅ በጣም ከባድ ነገር ነው እንዴ? ይሄ ምን ነው የሚከብደው? እኛ እኮ እሷ ጋር የምንደውለው ስለተጨነቅን እሷ ወይም ባሏ የሚያውቁት ነገር ካለ ለመጠየቅ ነው። እንደኔ ግን ባሏ ደስተኛ የሚሆን አይመስለኝም። ከቻልን እሷን ብንተዋት ነው የሚሻለው። ቆይ አንቺ ሴትዮ፣ እኛ የማናውቀው አንቺ የምታውቂው ነገር አለ እንዴ? ቆይ እናንተ የማታውቁትን ነገር እኔ የምላውቅ እችላለሁ እንዴ? የማታውቂ ከሆነ በቃ ዝም በያ። ወይ ፂ እንዴት ነሽ? ስሚኝ፣ አሁን ስለ እኔ ደህንነት ወይም ደግሞ ስለ አንቺ ደህንነት ለማወቅ አይደለም የደወልኩት። ፂ ምንድን ነው? አሁንም ወደ ቀድሞ ማንነትሽ ተመለሽ እንዴ? ድጋሚ ረሳሽ? አይ እንደዛ አይደለም። ወንድሜን ማግኘት አልቻልንም። ምናልባት አንቺ የምታውቂው ነገር ካለ ወይም ደግሞ የሚሄድበትን ቦታ ካወቅሽ ብለን የደወልንልሽ።
ማለት ናታ ምን ሆነ? የደበቅሽኝ የሆነው ነገር አለ? የባሰ አታምጣ ማለት አሁን ነው። ኤፍራታ ምን ሆነሻል? አንቺ የምታውቂው ነገር ካለ ብዬ ስጠይቅሽ መልሰሽ እኔን ትጠይቅኛለሽ እንዴ? እኛ እኮ አንቺ ባታገኘው እንኳን ባልሽ ከሱ አቅራቢያ ስለማይጠፋ ምናልባት ሊያዩ ይችላል ብለን ነው። እሱም አልገባም። ጠዋት እንደወጣ ነው። የትም እንደሄደ ሆነ ማን ጋር እንደዋል አላውቅም። አልተደዋወላችሁም? ማለቴ ከጠዋት ጀምሮ ምንም አላወራችሁም? አይ አላወራንም። ብናወራም ስለሚውልበትም ሆነ ስለሚያገኘው ሰው ሊነግረኝ አይችልም። በቃ እሺ ደህና ደሪ። ሌሎች ሰዎች ጋር ደውዬ ልጠይቅ። ቆይ እሱ የት እንደሄደ አልነገራችሁም? ስልክ እንኳን አልደወለላችሁም? እንደዛ ቢሆን ኖሮ አንቺ ጋር እንደውል ነበር እንዴ? ለማንኛውም ደህና ደሪ በቃ። ምን አለችሽ? እሷም ያፌትም የሚያውቁት ነገር የለም? እሱም ጣት የወጣ ወደ ቤት አልተመለሰም።